አንዳንድ ሰዎች ማለት ነው ስደት ሲባል የሆነ ደስታ ብቻ ያለው ይመስላችኋል። ኔቨር ደስታ ብቻ አይደለም። ሀዘንም አለ፣ ትጋሴም አለ፣ ማልቀስም አለ፣ መታሸትም አለ፣ መውደቅም አለ፣ መነሳትም አለ። በቃ እንደዛ ነው። ጀግና ከሆናችሁ ተፈትናችሁ ታርፋላችሁ። ጀግና ከሆናችሁ አትወርቁም። አንዳንድ ልጆች ደግሞ አላችሁ በቃ የሆነ በትንሽ ነገር አይምራችሁ የሚነካ በትንሽ ነገር ተስፋ የምትቆርጡ። ተስፋ አትቁረጡ እንዴ! ለምንድን ነው ተስፋ የምትቆርጡት? ጌታን ተስፋ አትቁረጡ። በቃ ፈተና ካለ ይወስድ ሲጀመር ከሀገር ስትሰደድ ልትፈተን አይደል እንዴ? ተፈተን እለፍ። ፈተና ያለ ነው በቃ። ስለዚህ ተስፋ አትቁረጡ። በተለይ የሰው ሀገር ላይ ሆናችሁ ተስፋ አትቁረጡ። ጌታን ተስፋ አትቁረጡ በፍጹም። ለሰይጣን እጅ አትስጡ። ተፈተኑ፣ በቃ ተፈተኑ። ለበጎ ነው ብላችሁ ለፉ። ፈተና በጣም ጥሩ ነው። እንደውም የተፈተነ ሰው ጀግና ነው። በትንሽ የበሰበሰ ዝናብ አይፈራም ይባል የለ? ልክ እንደዛ ማለት ነው። ስለዚህ አንዳንድ ፈተና የማታውቁ ልጆች ደግሞ ያልተፈተናችሁ ማለት በትንሽ ነገር ትወድቃላችሁ። በትንሽ ነገር ተስፋ ትቆርጣላችሁ። በትንሽ ነገር ተስፋ ቆርጣችሁ ራሳችሁን ለማጥፋት ትሞክራላችሁ። ራሳችሁን አታጥፉ። ተስፋ የሚያስቆርጥ ነገር ሲመጣ እንደዚህ በውሃ ታጥቡ እንዳለፉ አሰቡ። ራሳችሁን አታጥፉ። በቃ ራሳችሁን አታጥፉ። እንደዚህ ማለት ነው። ተስፋ የሚያስቆርጥ ነገር ሲመጣ ማለት ነው እንደዚህ ውሃላችሁ ራሱ አድርጉና ከዛ በኋላ አትሽወት አይናችሁን ግልጽ ተደርገው አዲስ ነገር ታላችሁ። ተስፋ አትቁረጡ። ለማን ብላችሁ ነው ተስፋ የምትቆርጡት? እውነቴን ነው የምላችሁ። ማርያም ተስፋ አትቁረጡ በፍጹም። በተለይ ደግሞ የሰው ሀገር ላይ ሆናችሁ ተስፋ አትቁረጡ። በቃ ነገ ህይወት እንደሚቀጥል ነገ የሆነ የለመለመ ቀን እንደምታዩ ተስፋ አድርጉ እንጂ ተስፋ በፍጹም አትቁረጡ። እኔ ልንገራችሁ፣ ተስፋ አትቁረጡ። ተፈተኑ። ታውቃላችሁ እኔ በቢላን እንደዚህ ተፈትኛለሁ፣ ግን አልቆርጥም ተስፋ በፍጹም። ነገን በጉጉት ነው የምጠብቃት። ተስፋ የሚያስቆርጠኝ ነገር ሲመጣ ማለት ነው ካለቀስኩም አልቅሼ አሳልፈዋለሁ፣ ካላለቀስኩም ደግሞ እንደዚህ ታጥቤ ማለት ነው። ከዛ በኋላ አይኔ እንደዚህ ግልጽ አርጌ እጥብ አርጌ ተባላ አሳልፈዋለሁ።